ቆይ አስክረ ምን ልታደርገኝ ነው? እኔ እኮ ባልሰክርም ለአንተ ከሆነ ምንም ችግር የለውም። እኔ ደግሞ የምር ያወቀችብኝ መስሎኝ። ዛሬ ለትልቅ ነገር ነው የምፈልግሽ። ቶሎ ሰክሪልኝ። ብሌን ትክክለኛ እናቷን አይደለም ያገኘችው። ማለት ዳጊ፣ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን የመጣችው የብሌን እውነተኛ ናት አይደለችም። ዳግም ታሪክ ሰራ። የነ በኃይሉ ስራ ዛሬ ላይ ተጋለጠ። ቃል የብሌን እናት እንዳልሆነች አልማዝ ገንዘብ ተከፍሏት እንደመጣች ተናገረች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ አደራ ድራማ ክፍል 18ን ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ባለፈው ያቆምነው ወይዘሮ አልማዝ ተኝታ በኃይሉ በወይዘሮ አልማዝ ስልክ እንደደወለና ብሌን እንዳነሳችውም ነበረ። ዛሬም ላይ ቀጥታ ብሌን አንስተዋለች። ምን ልትሰሪ ነው እስካሁን የቆይሽው ብሎም ይላታል። ነገር ግን ያወራችው ብሌንም ነበረች። በኃይሉ በጣም ይደነግጣል፣ ማውራትም ያቅተዋል፣ አፉ ይተሳሰራል። ማን ልበል አላወቅክም ሄሎ ብለውም ትለዋለች ብሌን። በዚሁም አጋጣሚ በጣም ደንግጦ ብሌን ነች አይደል ያነሳችው? ለምን ስለ ብሌን ስልኳን ሰጠች እያለ ሲያወራም ነበረ። አሁን እንዴት ብዬ ነው ማወራት ብሎም ግራ ተጋባ። ሄሎ ሄሎ አለችው ደጋግማ። ድምፁንም ቀይሮ ሊያወራት ሞከረ፣ ነገር ግን አልቻለም። በዚሁም አጋጣሚ አልማዝ ትነሳለች። ማን የደወለው ብላም ትላታለች። እማዬ ሰው ይፈልግሻል። ለምንድን ነው አንቺ ግን ስልኬን ያነሳሽው ብላም ትላታለች። ታዲያ ምን ችግር አለው እናቴ አይደልሽም እንዴ ብላም ትላታለች። በዚሁም አጋጣሚ አዎ ትክክል ነሽ እናቴ ነኝ፣ ግን እኔ የምልሽ በኃይሉን እንዴት ነው የምትተዋወቂው? ተባይሉ ጋር ያላችሁ ግንኙነት ምንድን ነው ብላም ትጠይቃታለች። በዚሁም አጋጣሚ የብሌን እናት ማውራት ያቅታታል። እሷም ትደነግጣለች። በኃይሉ 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 አጎትሽ ነው ወንድሜ ነው አጎትሽ ነኝ አላለሽም እንዴ? ስትገቢ አወራታለሁ ብሎኝ ነበረ ብላም ትላታለች። ታሳምናታለች። ቆይ አሁን አላወራሽ አንቺ? እሱ ግን እንደዛ ብሎ አንቺ እንዳልሽኝ አላለኝም ብላም ትመልስላታለች። ቆይ አሁን እንዲያወራሽ ልንገረው በማለት ወዲያው ትደውልና እሺ ወንድሜ እንዴት ነክ? አውራት ብሌን እኮ ነች አወራችክ፣ አጎትሽ ነኝ ብለክ አውራት ብላም ትለዋለች። በኃይሉ በጣም ይደነግጣል። እንዴት ብዬ ነው አጎትሽ ነኝ ብዬ ማወራት? ታውቃብኝ ይሆን አውቃብኝ ሲሆን በማለት ጥርጣሬ ውስጥ ገብቷል። በዚሁም አጋጣሚ ለማውራት በጣም ይቸገራል። ሰበብ ኔትወርክ አድርገው በቃ ኔትወርኩ እሺ አላለም ልጄ በማለት ቆይ እስቲ ወደ ውጭ ወጥቼ ላውራው በማለት ወደ ውጭ ወጥታ ታወራዋለች። ለምንድን ነው ስልኩን ለብሌን የሰጥሻት? እኔ ተኝቼ ነበረ አነሳችሁ ብላም ትለዋለች። ለምንድን ነው ያልሄድሽው እስካሁን ድረስ? አይ እኔ እሳት ውስጥ ያለሁት እኔ ነኝ እናንተ አይደላችሁም። ለምንድን ነው የደወልከው? ልታስይዘኝ ነው እንዴ? ደግሞ እኮ አጎትሽ ነኝ በልና ደውል ያልኩክ ነገሩን እንዳይነቃብን ነው ብላም ትለዋለች። በዚሁም አጋጣሚ እሺ አሁን የተነቃብን ይመስልሻል? ለማንኛውም እንኳን አጠገቤ ያልኖርሽ አጠገቤ ብትኖሪ እግዚአብሔር ይወድሻል፣ ስጣርጌ ነበረ መገልሽ ብሎ ይላታል። በዚሁም አጋጣሚ ለምንድን ነው ያልሄድሽው ብሎ ይላታል። እኔ ብልጥ ነኝ ሞኝ አይደለሁም፣ ዛሬ ደሬና ነገ ትሄጃለሽ ሲሉኝ እሺ አልኳቸው። ለማንኛውም ያ ቤት በግድ ያስፈልገኛል፣ ስለዚህ ልጅቷን ይዘሽ እንድትወጪ ይፈልጋለሁ ብሎ ይላታል። ችግር የለውም ነገ ይዣት ትሄዳለሁ በማለት በዚሁም ይነጋገራሉ። ወደ ክፍሏም ትመለሳለች። ወደ ክፍሏም ስትመለስ ብሌን ቆይ እኔም ጨረቃ ላይ ሲደብረኝ እንደዚህ ጨረቃ ሳይ ደስ ይለኛል በማለት ወደ ውጭም ትወጣለች። በዚሁም አጋጣሚ ዳግም ቃልን እጋብዝሻለሁ ባለው መሰረት ዛሬ ጋብዟትም ነበረ። ቃል በጣም ትሰክራለች። ዳግም ቪዲዮ እየቀረጻት ነበር ድምጿን። በዚሁም አጋጣሚ ዳግም ነገሮቹ ተሳካለት ብለን ሁላችንም ደስ ብሎናል። በጣም አስክሯትም ስለነበረ ቃል የምትነገረውን ነገር አታውቅም ነበረ።
መጠጣት ትችይም ይላታል። እንዴት አልችልም ጨምርልኝና አላሳይክ በማለት ሲጨምርላት በጣም ተገቢ ባልሆነ መጠጥ አጠጣጥ ነበር ስትጠጣም የነበረው። በዚሁም አጋጣሚ በጣም ትሰክራለች። ሰከርኩ መሰለኝ ዳግም በማለት እየሳቀችም ነበረ። እየሳቀች እያለ በዚሁም አጋጣሚ ጥያቄውን ይጠይቃታል። ብሌን እድለኛ ነች፣ እናቷ መጣችላት። እኔ ግን እድለኛ አይደለሁም። አንተ ነህ እድለኛ፣ እሷ እድለኛ አይደለችም። የብሌን እናት እኔ ስለምወድህ ነው ላንተ የምነግርህ። የብሌን እናቷ እውነተኛ እናቷ ሳትሆን በገንዘብ ተገዝታ የመጣች እናት ነች አልማዝ ማለት ብላም ትለዋለች። እንዴት እንደዛ ነው እንዲህ በማለት እሱም ነገሮቹ ተስተካከሉልኝ በማለት በጣም ይደሰታል። አንተ አሁን እድለኛ ነህ፣ እኔን አግኝተካል፣ እኔ ደስተኛ እንድትሆን ነው የማደርግህ በማለት ትለዋለች። በዚሁም አጋጣሚ ልትስመው ሞክራም ነበረ። በፍጹም እንደዚህ አናደርግም፣ አንቺ የምወድሽ እህቴ ነሽ ብሎም ይላታል። እኔ እህትክን ፈልግ፣ እኔ እህትክ አይደለሁም ብላም ትለዋለች። እንዲያውም በትክክል ትክክል እህቴ ነሽ፣ የምወድሽ እህትሽ፣ ተፍቅረኛ የጋም እኮ ስለ አንቺ ብዙ ነገር እናወራለን ብሎም ይላታል። በጣምም ትናደዳለች። ተነስታም ትሄዳለች። እህቴ ይለኛል፣ እንዴት ነው እህቴ የሚለኝ በማለት ተናዳ ወደ ቤቷም ትገባለች። ወደ ቤትም ስትገባ ብሌን በረንዳ ላይ ቁጭ ብላም ነበረ። በጣም ትደነግጥና ቃል ምን ሆነሽ ነው ብላም ትላታለች። ምን ሆነች አሉሽ? ምን ሆንኩኝ ብላም የሆነ መጥፎ መልሶችን ነበር ስትመልስላት የነበረው። በዚሁም አጋጣሚ ምን ሆነች አሉሽ? ለምን ትስቂያለሽ? ለምን ትገለፍጫለሽ? እያለችም ስትላትም ነበረ። በዚሁም አጋጣሚ ሳሚ ለብሌን ይደውልላታል። ለብሌን ደውሎ እኔ እኮ ቸኮሌት የላኩልሽ ልጅ ነኝ እረሳሽኝ እንዴ ብሎም ይላታል። እሺ የኔ ፍቅር ትለዋለች። በእርግጥ የኔ ፍቅር ያለችው ብሌን ቃልን ለማናደድ ነው እንጂ ወዳም አይደለም። በዚሁም አጋጣሚ ነገ ብንገናኝ ደስ ይለኛል ብላም ትለዋለች። እውነትሽን ነው እኔም ደስ ይለኛል። እሺ እንግዲያው ቤታችሁ በር ላይ ነገ ጠብቅሻለሁ ብሎም ይላታል። በዚሁም አጋጣሚ ቃል በር ላይ ቆማ እያዳመጠችም ነበረ። ብሌንም ያደረገችው እሷን ለማናደድም ነበረ። እሺ እኔም በጣም ነው ማፈቅርክ፣ እንደኔ መመረጥ ያስፈልጋል እያለች አንዳንድ ነገሮችን ስታወራም ነበረ። ቃልም በጣም ትናደዳለች። ወይዘሮ ገነት ባለፈው የወይዘሮ አልማዝ ልጄን ይዤ ሄዳለሁ ባለችው ምክንያት ዛሬ ላይ በረኪና ገዝታ ጠጥታለች። ስትጠጣም ማረኛ አልልክም፣ እኔ ኃጢአተኛ ነኝ፣ የሰጠኸኝ ነስተኸኛል፣ ነገር ግን ልጄ ከእናቷ ጋር ደስተኛ ሆና እንድትኖር አድርግልኝ በማለት ጸሎቷን ጸልያላታለች። አልማዝም ብሌን ለምን ቆየች ብላ ወደ መኝታ ክፍሏም ሄዳም ነበር። ነገር ግን ብሌን ቁጭ ብላ አልጋዋ ላይ ቁጭ ብላ እንዴት ነው ግን ሳትወልደኝ እንደ እናት ያሳደገችኝ እናቴን እንዴት ነው ጥያት የምሄደው? ይህ ነገር ትክክል ነው? ፈጣሪ ወይ ትክክለኛውን ነገር እንድወስን አድርጌ በማለት ጸልያለች። በዚሁም አጋጣሚ ወይዘሮ አልማዝ ወደ ለምንድን ነው የቆየችው? ነይ ታልኳ ቆይቻለሁ በማለት ቀጥታ ወደ ብሌን ክፍል ሄዳም ነበረ። ወደ ብሌን ክፍል ስትሄድ ብሌን የለችም ነበረ። ቀጥታ ወደ ሳሎን ተመልሳ ቃልን ትጠይቃታለች። ቃልን ቤተ ክርስቲያን ሄዳ ቢሆን ነው በማለት ትመልስላታለች። እና እናቷ ታስባለች ብላ አትልም አትነግረኝም በማለትም ትላታለች። ቃልም ወይዘሮ አልማዝ እናቷ እንዳልሆንሽ አውቃለሁ፣ እኔ ግን የበኃይሉ ሰው ነኝ፣ ተዋናኝ ነኝ፣ እኔንም ልታሳምኝኝ ነበረ እና በጣም ጎበዝ ነሽ በማለትም ትላታለች። ነው እሺ እኔ ደግሞ ታወቀብኝ ብዬም ነበር በማለት ይሄን እያወሩ ሰላም ትመጣለች። ሰላምም ስትመጣ ሰላም መልካም ሰው እንደሆነች ትነግራታለች። በዚሁም አጋጣሚ ነገ ትሄጃለሽ፣ አሁን ቡና ላፍላና ቶሎ ቶሎ ብዬ ቡና ጠጥታችሁ ትሄዳለች። በዚሁም ሰላም ብሌን እናቷን ገነትን ተሰናብታት ትሄዳለች። በማለትም አንቺም ደግሞ እሷን ትናንትና ባስከፋሻት ነገር ይቅርታ ጠይቂያት በማለት ቡና ልታፈላ ትሄዳለች። በዚሁም አጋጣሚ ሳሚ እያደረጉት ያለው ነገር ትክክል አይደለም፣ ይች ምስኪን ልጅ ለምንድን ነው የሚጎዷት? ምን አድርጋቸው ነው? በማለት ሪካርዱን እያደመጠ ራሱን እየጸጸተውም ነበረ። ቀጥታ እንደዚህ ስትሆን ማየት የለብኝም፣ ስትጎዳ ማየት የለብኝም በማለት ቀጥታ ወደ ሳሎን ሄዷል። ወደ ሳሎን ሲሄድ አልማዝና ቃል ነበሩ ቁጭ ያሉት። አንቺ ነሽ እናት ተብዬዋ ብሎም ይላታል። ቃል በጣም ትደነግጣለች። ዳግም እንዲህ ማድረግ የለብክም፣ እንዲህ ስታደርግ ሁላችንም ነን የምንጎዳው፣ እባክህ ተው አታደርገው፣ ምን ልታደርግ እንደመጣ አውቄያለሁ ብላም ትለዋለች። በዚሁም አጋጣሚ ዝም በይ ብሎ ይቆጣታል። ወይዘሮ አልማዝን በጣም ትደነግጣለች። በጣም ለደነገጡበት
አንቺ ነሽ እናት ተብዬዋ በማለት አንዳንድ ነገሮችን እያወሩ እያሉ ሰላም ቡና ይዛ ትመጣለች። ዳግም ምን ሆነክ ነው በማለት ትለዋለች። ወይዘሮ አልማዝ ወይዘሮ ሰላም አንድ ነገር ማወቅ አለብሽ በማለት የቃል ያደረገችውን ሪከርድ ሊያሰማት ሪከርዷን እየፈለገ ይገኛል። ቃልም በጣም ደነገጠች። ወይዘሮ አልማዝም በጣም ደንግጣለች። አልማዝም ምንድን ነው የተፈጠረው በማለት ቀጥታ ዳግም ምን ሊያሰማኝ ነው የሚለውን እየተጠባበቀች ይገኛል። ያቆመው እዚህ ላይ ነበረ። ውድ ቤተሰቦች ቀጣዩ ምን ይሆን? ወይዘሮ አልማዝ ስትዋረድ ምን ይፈጠር ሲሆን ቃልስ እንዴት ትሆን ይሆን የሚለውን ብሌንስ እናቷ አለመሆኗን ስትሰማ ዳግምን እንዴት አይነት ሰው እንደሆነ ታመሰግነው ይሆን የሚለውን ቀጣዩን ይዤላችሁ መመጣ ይሆናል። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።